ዓለም አቀፉን ፖለቲካ ያስደነገጠ አዲስ ቀውስ። መረጃውን አሾልከው የሰጡ የሀገር ክህደት ወንጀል ተከሶባቸው ከባድ እስር ይጠብቃቸዋል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቁጣ ዝተዋል። በዋይት ሀውስና በፔንታጎን መሃል የፈነዳው የተተኳሾች እጥረት ሚስጥርና የካይሮን ጭንቀት ውስጥ የከተተው የኢትዮጵያ በአባይ ላይ ተጨማሪ ግድቦችን እንገነባለን የሚለው አዲስ ውሳኔ ግብፅን አስቆጥቷል። ሰላም ጤና ይስጥልን። ዛሬ የካይሮ የዋሽንግተንና የቴህራን ድብቅ ሴራዎች እንዲሁም ከነዳጅ ዋጋና ከኢራን የጦርነት ስጋት ጋር የተያዙ መረጃዎችን ይዘናል። እስከ መጨረሻው አብራችሁ በመቆየት ቪዲዮን ላይክ እና ለአዲስ መረጃ የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝሩ እንለፍ። በቅድሚያም የትራምፕ ከባድ ዛቻ፣ የዋይት ሀውስ ሚስጥርና የአሜሪካ የተተኳሾች እጥረት ውዝግብ። ወደ መጀመሪያው መረጃ አልፋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ከተያዘው ውጥረት በኋላ የአሜሪካ የጦር መሳሪያና የተተኳሽ ክምችት ተመናምኗል ተብሎ የወጣውን መረጃ በጽኑ በማስተባበል መረጃውን ለሚዲያዎች አሾልከው የሰጡ አካላት ላይ ከባድ የሕግ እርምጃ እንደሚወሰድ አስጠነቀቁ። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መግለጫ ዘገባዎቹን አጣጥለው በተለይ የተወሰኑ አይነት ጦር መሳሪያዎችና ተተኳሾች በከፍተኛ መጠን አሉም ብለዋል። አክለውም በሀገሪቱ ታሪክ ታይቶ የማይታወቅ ግዙፍ የመከላከያ ፋብሪካዎች እየተገነቡ መሆናቸውና ምርቶች በቀጥታ ወደ አሜሪካ እየተጓጓዙ መሆናቸውን ገልጸዋል። ይሁን እንጂ ዋሽንግተን ፖስት ጋዜጣ ስማቸው ያልተገለጹ ሁለት ምንጮችን ጠቅሶ እንደዘገበው ትራምፕ ባለፈው አርብ በነበረው የካቢኔ ስብሰባ ላይ የመከላከያ ሚኒስትሩን ፔቴ ግስትን የተተኳሽ እጥረት በተመለከተ ጠይቋቸዋል። ፕሬዚዳንቱ እጥረቱ ተፈቷል ብለው ያስቡ እንደነበር ለሚኒስትሩ መናገራቸውን የጠቆመው ጋዜጣው በዚህ ዘገባ የተቆጡት ትራምፕ እንዲህ ያለውን በሀገር ክህደትነት የሚቆጠር መረጃ አሾልከው የሰጡ አካላት ተከሰው ከፍተኛ የእስር ቅጣት ይጠብቃቸዋል ሲሉ ተናግረዋል። በተጨማሪም ሲኤንኤን ባወጣው መረጃ አሜሪካ ወደ 80 በመቶ የሚጠጋውን ጸረ ሚሳኤል ክምችቷን ጥቅም ላይ ማዋሏና የረጅም ርቀት ተወንጫፊ እንዲሁም የአየር መከላከያ ሚሳኤሎች እጥረት ማጋጠሙ ትራምፕ በኢራን ላይ በሚከተሉት ፖሊሲ ላይ ተጽዕኖ ማሳደሩን ዘግበዋል። ዋሽንግተን ፖስት አክሎም ይህ የተተኳሽ እጥረት ትራምፕ በኢራን ላይ ሊፈጽሙት ያሰቡትን በጣም ከባድ ጥቃት እንዲሰርዙ አስገድዷቸዋል ብለዋል። ይሁን እንጂ የዋይት ሀውስ ቃል አቀባይ ካሮላይን ሌቪቲ ፕሬዝዳንቱና የመከላከያ ሚኒስትሩ ተጨቃጭቋል መባሉን ሐሰተኛ ዜና ሲሉ የጠሩትም ሲሆን የፔንታጎን ቃል አቀባይ ሾን ፓርሊን ደግሞ የመሳሪያ እጥረት አለ መባሉን ሙሉ በሙሉ የፈጠራ ዜና ሲሉ አጣጥለውታል። የአሜሪካ የጦር መሳሪያ ክምችት መቀነስ ኃይሏን ሀገር ስጋት ውስጥ ጥሏታል ወይስ የፖለቲካ ቁማር ነው? ሀሳባችሁን በኮሜንት ላይ ጻፉልን። በመቀጠል የጦር መሳሪያ እጥረት ውዝግብ እንደተጠበቀ ሆኖ ትራምፕ ከኢራን ጋር ስላለው የቀጣይ ወታደራዊ እርምጃና ድርድር ያልተጠበቀ አቋማቸውን ይፋ አድርገዋል። መረጃውን ወደ እናንተ ላድረስ። የትራምፕ ዲፕሎማሲያዊ ምርጫ፣ የነዳጅ ዋጋና የሆርሙዝ ወሽመጥ ውጥረት። ወደ ሁለተኛው መረጃ አልፋለሁ። ፕሬዚዳንት ዶናልድ ትራምፕ በላስ ቬጋስ በተካሄደው ህዝባዊ ዝግጅት ላይ በመገኘት ከኢራን ጋር ወታደራዊ እርምጃ ከመውሰድ ይልቅ ስምምነት ላይ መድረስን እንደሚመርጡ ገልጿል። ሰዎችን ማጥፋት ስለማልፈልግ ስምምነት ማድረግ እመርጣለሁ ያሉት ትራምፕ ዲፕሎማሲው ካልተሳካ ግን የኃይል አጠቃቀም ሁልጊዜም አማራጭ እንደሆነ አስጠንቅቀዋል። ትራምፕ ሲቀጥሉም አስተዳደራቸው ከሁለተኛው የዓለም ጦርነት ወዲህ ትልቁን ጥቃት ለማስጀመር ተዘጋጅቶ እንደነበር ጠቁመው ነገር ግን የኢራን ባለሥልጣናት ደውለው እባክህ አታድርገው እንነጋገር በማለታቸው እቅዱን ማቆማቸውን ተናግረዋል። ምን እንደሚሆን እኒህ ግን ያከብሩናል ያሉት ፕሬዝዳንቱ ኢራን የኒውክሌር ጦር መሳሪያ እንዲኖራት በፍጹም እንደማይፈቅዱ አጥብቀው ተናግረዋል። ከኢኮኖሚ አንጻር ደግሞ ትራምፕ ሲናገሩ ከኢራን ጋር ያለው አለመግባባት ሲፈታ የነዳጅና የቤንዚን ዋጋ በከፍተኛ ሁኔታ እንደሚቀንስ ገልጸው ዋጋውን እያወረድን ነው። ይህ ሁኔታ በኢራን እንደተጠናቀቀ ነዳጅ ወደ መሬት ይወርዳል ብለዋል። ሰኔ 18 ቀን ዋሽንግተንና ቴህራን የማዕቀፍ ስምምነት ተፈራርመው የነበረ ቢሆንም በሆርሙዝ ወሽመጥ የደህንነት ዋስትናና የመርከብ ነጻነት አለመግባባት ድርድሩ መቋረጡ ይታወሳል። ቴህራን በበኩሏ በዮርዳኖስ ባህሬንና ኩዌት የሚገኙ የአሜሪካ ወታደራዊ መገልገያዎችና መሳሪያዎችን ኢላማ በማድረግ ምላሽ መስጠቷ የነዳጅ ገበያውን ማናወጡ አይዘነጋም። የትራምፕ የዲፕሎማሲ ጥሪና የነዳጅ ዋጋ መውረድ ተስፋ ለዓለም አቀፍ ኢኮኖሚ እፎይታን የመጣ ይሆን? ሀሳባችሁን በኮሜንት ላይ ጻፉልን። በቀጣይ አሜሪካና ኢራን በዲፕሎማሲና በዛቻ መካከል እያሉ አሁን ደግሞ ወደ ሀገራችን መረጃ ስንመለስ ኢትዮጵያ በአባይ ወንዝ ላይ የወሰደችው አዲስ እርምጃ ካይሮን በከባድ ስጋት ውስጥ ጥሏታል። መረጃውን ወደ እናንተ ላድረስ።
ካይሮን ጭንቅ ውስጥ የከተተው የኢትዮጵያ አዲስ እቅድና የግብፅ ከባድ መግለጫ። በመጨረሻም ኢትዮጵያ ከታላቁ የህዳሴ ግድብ በተጨማሪም 3 አዳዲስ የሃይድሮ ኤሌክትሪክ ማመንጫ ግድቦችን በአባይ ወንዝ ላይ ወይም ደግሞ ብሉ ናይል ላይ ለመገንባት ዝግጅት ላይ መሆኗ ከተሰማም በኋላ ግብፅ ሂደቱን በጽኑ እንደምትቃወም አስታውቃለች። የግብፅ የመስኖ ሚኒስትር ሃኒ ሲውላም ካይሮ ላይ በሰጡት መግለጫ ኢትዮጵያ በአባይ ወንዝ ላይ አዳዲስ ግድቦችን የመገንባት እቅዷን በፍጹም እንደማይቀበሉት ገልጸዋል። ሚኒስትሩ አክለውም ኢትዮጵያ ከግብፅና ከሱዳን ጋር ህጋዊና አስገዳጅነት ስምምነት ላይ መድረስ እንዳለባት ጠቁመው መረጃ ባለመኖሩ ምክንያት ለሚከሰተው ማንኛውም መስተጓጎል ሙሉ ኃላፊነቱን የምትወስደው ኢትዮጵያ መሆኗን አስረድተዋል። በሌላ በኩል በሁኔታው የተበሳጩ በርካታ ወገኖች እናንተ ቀይ ባህር ላይ አትደርሱም ካላችሁ እኛስ በገዛ የውሃ ሀብታችን ብንጠቀም ምን ይመለከታችኋል የሚል ጠንካራ ምላሽ እየሰጡ ይገኛሉ። ኢትዮጵያ የተፈጥሮ ሀብቷን ጠቅማ የኤሌክትሪክ ኃይል የማመንጨት መብቷን ለማስከበር በዝግጅት ላይ መሆኗን ግብፅን ከፍተኛ ጭንቀት ውስጥ ከቷታል። ግብፅ በኢትዮጵያ የልማት እቅዶች ላይ የምታሳየው ተቋሙና የኢትዮጵያ ጽኑ አቋም ወዴት የሚያመራ ይመስላችኋል? ሀሳባችሁን በኮሜንት ላይ አካፍሉን። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ አቤትና አጣዳፊ የዓለም አቀፍ እንዲሁም የሀገር ውስጥ ዜናዎች እነዚህን ይመስሉ ነበረ። ከትራምፕ ከባድ ማስጠንቀቂያ እስከ ካይሮ አዲስ ስጋት ድረስ ያየናቸው መረጃዎች በቀጣይ ቀናት ወዴት እንደሚያመሩ አብረን የምንከታተሉ ይሆናል። እናንተስ በዛሬው መረጃችን ላይ ምን አይነት አስተያየት አላችሁ? ሀሳባችሁን ከስር በኮሜንት መስጫው ላይ አካፍሉን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። የመረጃ ለሌሎችም እንዲደርስ ሼር ያድርጉት። እንዲሁም በየዕለቱ የሚወጡ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ከሰዓታት በኋላ በሚሰሙ በአዳዲስ ሰበር መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።